እንግዲህ ደሳስ የሚሉ የቅዳሜ ፕሮግራሞቻችንን እያየን ቆይተናል ወደ መጨረሻው እየደረስን ነው ግን ሁሌ እንደተለመደው መጨረሻ ላይ ከመድረሳችን በፊት ዳይሬክተራችን የሚያሳየን ቪዲዮ አለ እሱን አይተን ባይ ባይ ዝግጁ ናችሁ አይደል ለመደንገጥ ለፕራንክ ተዘጋጅታለች እንዳታስፈራን ፕሊዝ እስቲ የሚያስፈራ አይሁን እንጂ ሌላ ችግር የለም ጊዜ ከወሰደበት መፍራት አለበት አይመስላችሁ እንዴ 30% ይወጣራ ነው ዋው አዎ ላይክ ቻሌንጅ እንዴ ሪል ጌም ነው 30% በቃ ማቋረጥ ነው እዛ ዴስቲኔሽን አላቸውና ወይኔ ጌታ ሆይ እሺ ዴስቲኔሽን ላይ አዎ እንዴት ነው ባላንስ ያደረገ ያለው ዋው ወይኔ አይዞ ደርሳል 61% ያ 100% እስኪሞላ ማለት 100% እዛ ጫፍ ነው ያው እዛ እሺ ዚግዛጉን እንዴት ነው የሚሄደው ቆይ ኤአይ አይደለም ማለት ኤአይ አይደለም አይደል ዳይሬክተር አይደለም ይሄ አለ እንደ ቻሌንጅ አለ እንደዚህ ነው እንዴት ነው የሚዞረው አረ ትችላለህ በእናትህ ረረረረ ሄደ አይዞ ወንድ ልጅ 77% ደርሷል አይዞ መቶ አረ አንድ ያጣላል 80 20% እሱ ከርቡ ኮኖ የሚያስፈራው ቻሌንጅ ያደረገው ኮስ ነው ያዙት 80% ሶስት ከርብ ነው የቀረው በርታ ወንድ ልጅ ቆረጠ ወይኔ ጌታ ሆይ እንዳሰማና እናንተ ጨረሰው እኮ እናስ 88 ደርሰሃል በቃ አሁንማ እቺማ አትከብድህም 19 ምን አይነት ፕራክቲስ ቢያደርግ ነው ብለሽ አስቢ ሳይክሉ ባል እዚህ ጋር ሳልተባላንሱ አይዞ ዳታ እረፍ ጋይስ ይሄ ስልክ እንጨት ነው አዎ ይሄ ነው በጣም የመጨረሻው ምንድነው በጣም ቀጭን ክር ነው ክር ሳይሆን ቲዩብ ነገር ነው ቀጭን ዋው አንተ ትችላለህ በጣም ነው የሚገርመው እናንተ እኔ ማቀው ታይታኒክን ያየ በውሃ አይጫወትም ነው እኔ በውሃ ሳይክል ሲነዳ ወይኔ ባህሩ ላይ በሳይክል ተራመደበት እውነት እስቲ ባህሩ ላይ በሳይክል ተራመደበት ለምስላችሁ ባላንስ ለማድረግ ራሱ ይከብዳል እንዲሁ በእግራችሁ እንኳን ብትሄዱ አስቡት እስኪ ያላችሁበትን ኤንቫይሮንመንት እና እንዴት አድርጋችሁ ነው መጨረሻው ታርጌት ላይ የምትደርሱት ከባድ ስፔሻሊ እቺ ገመዷ የመጨረሻው ቲዩብ ነገሯ እንደዚህ አይነት ውድድሮች አሉ ባይዘ ከርቡ ራሱ ቴክኒኩን አይታችሁታል እንዴ በጣም ጆቢ ሳይክል ላይ እንዴት ነህ ይችላል ግን ይሄን ሳይክል አልችልም ልል ነበር ግን ይሄን አይደለም የምችለው ሌላ ሳይክል ነው የምችለው አንተ በጣም የሚገርም ነገር ነው በእውነት ፎር ሪል ውድድሮች አሉ ባይዘ እንደዚህ አይነት ስለዚህ ሰውዬ ሪከርድ ሰብሮም ሊሆን ይችላል እኮ አንዳንዴ በግላቸው ሪከርድም እንደዚህ ይቀርጹና ይፖስታሉ ኦኬ ሪከርድ ማለት እስካሁን እየተገረምኩ ነው እስካሁን ነው የምገረመው በጣም ነው እንጂ የሚገርመው ቢካዝ ቀጥ ያለ መንገድ ላይ ራሱ በጣም ከባድ ነው አይደለም በባህር በውሃ ተከበህ ዋው ምንም በለው አኳ ባይክ ነው በቃ አኳ ባይክ በሳይክሉ እንዲቀጠደመምን አይቀር እስቲ ደግሞ ቀጣይ ምን እንደሚያሳየ እሺ You're 98? But still wow. I'm 98 years old. Wow. I do 20 push-ups in the morning and 20 at night. Wow. And no doubt, I reckon, Bill, I think you're going to show me up. Go. Let's go. And use it or lose it. Ooh. Lose it. Ooh, okay. In your view, what's the key to the perfect press up? According to the DD, the instructor, the leisure centre, is a good straight back. It gives you a nice tight buttocks, as she's always telling her pupils. My God. Okay. Let's go, yeah. Wow. ያኛው እኮ አቃተው እንዴ 98 ዓመቱ ነው አይደለም እንደዚህ አይነት ማለት በቃ አይደለም ፑሽ አፕ ማለት ነው ጆቢ እኔ በእግራቸው ያለ ከዘራ መሄዳቸው በጣም ኢምፕረስ ላይ ያደርገኝ ነው የሚችለው use it or lose it I like that use it or lose it ላይፍ ላይ ምን ነዛ ነው ግን እኔ በዚህ ሰራው ግን በጣም ሰራለሁ ታይ ስንት
እሱ ቻሌንጅ አያደርጉኝም ብሎ እኮ ነው ከእሳቸው ጋር ነው ቻሌንጅ። እኔ እና አንቺ መጠየቅ ያለብን እንጂ ሴት እንኳን ፑሻፕ ላይ ያን ያህል እንደውም ወንዶች ናቸው የሚወዳደሩበት ብዙ ጊዜ ሊሆን ይችላል። ግን እሳቸው ለምን የሚሰሩት በ98 ዓመታቸው እኮ ሲክስ ፓክ ለማውጣት እኮ አይደለም። ግን ከጤና አጠባበቅ አኳያ ምናምን ነው የሚሰሩት። እና በነገራችሁ ላይ አንድ የላይፍ ጎሌም እንደዚህ ነው የኔ ነው የምሬ ነው የምላችሁ። ምክንያቱም አንዳንዴ እንዴት ነው የምልሽ የሆነ በድብቅ ያደረግሽው ነገር አይደል አንደ በአደባባይ የሚታየው እና እሱ ፕሮሰስ ዴሊ ማደረጋቸው ነገሮች ተደምሮ ነው አንዳንዴ ልክ ካረጀሽ በኋላ እንትን ይላሉ። አንዳንዴ ካረጀሽ በኋላ ከዘራ ስትይጂ ምናምን ምንድነው ማተር ያደርጋሉ። በወጣትነትሽ ያሳለፍሻቸው ነገሮች ኤክሰርሳይዝ ማድረጉ ኖት አባውት ይሄ ቦዲ ቢልደር መሆን ማለት አይጠበቅብሽም እኮ ጠዋት ተነስተሽ የሆነ ኤክሰርሳይዝ ማድረግ ምናምን ሰውነትሽን መጠበቅ በቀን የምትሰራቸውን የፑሽ-አፕ መጠን ንገረን። ኦኬ እሱን ንገረን። ወደፊት የሚከፍሉ ስንት ቢሆን ነው? ስንት ነው ቁጥሩ ይነገረን። ስንት ነው? 100 እሷ ተው እንጂ ኖርማል ነው። የምርህን ቻሌንጅ እናድርገው እንዴ ልጅ ልውረድ ትያለሽ። የምር ፕሮግራም ነው የምሰራው። አንድ ፕሮግራም ነው ወይም እዚህ ጋር ትንሽ ይሄን እናስይዛለን። በቃ እንወርዳለን። በመቶ ዛሬ በነፃ ላይ 100 ፑሽ-አፕ ነው። ዛሬ በነፃ ባንተ ነው የምሰራው። በቃ 100 ፑሽ-አፕ ትሰራለህ ጆቢ? እሰራለሁ። የእውነት ዋው። ፑሽ-አፕ ስትጀምሩ መጀመሪያ በአንዴ አሰሪው 100ውን ግን ቀስ በቀስ ስትይ ሰውነትሽ ይለምዳል። ስለዚህ እኔ ለምጃለሁ ነው የምትለው። ከዛ ዋው መቶውን ትሰራ ካየሁት የምፈራውንና የምፈራውን ስፖርት ትሰራለሽ ጀምራለሁ። ስለዚህ ይሄን ቻሌንጅ እንጀምረዋ አይመስላችሁም? እንጀምራለን። ቪኤስ ጆቢናስ ግን ሲሉ የሰማሁት ምንድነው ሚስጥሩ ሲባሉ ወገቤ ቀጥ ማለቱ ወይም ደግሞ ይሄ የወገብ ምንድነው የሚባለው መጉበጥ ነው ምን የለባቸውም። ስለዚህ እሱ እንዴት ነው የሚመጣው በስፖርት? አንተ ከስፖርታዊው ስፖርት ላይ ብዙ ጊዜ ምን አለ መሰላችሁ ሰው ሚሳውት የሚያደርገው ስፖርት ቀጥተሽ ገብተሽ አይደለም የሆነ ጂም እና ዳምፔል ምናምን ማንሳት አይደለም። ግን በጣም ወሳኝ ነገሩ ሰውነትሽ የሚያስተካክለው ስትሬቺንግ ነው። ስትሬቺንግ ማለት የሆነ አንተ ሰውነትሽ አጥንቶችሽ ቦታ እንዲይዙ የተያዙ ጆይንቶችሽ እንዲላቀቁ ምናምን ልክ እነሱ ነገሮች ሲላቀቁ ጆይንቶችሽ ሲስተካከሉ ከዛ በቃ አጥንትሽ እዛው ቦታውን ይዛል ማለት ነው። ግን አሁን ጠዋት ስትሬች ሳላደርግ እንደዚህ ብዬ ገብቼ ጂሜን ምናምን እንደዚህ ብሰራ በቃ እዛው ነው ስታክ የሚያደርገው ነው የሚልሽ። ኢቭን ከሰራው በኋላ ራሱ ስትሬች ሳደርግ ምናምን ነገር ወደ ነበረበት ይመለሳል። ኦኬ ግን አንድ ስፖርት አለ ባይዚ ቁመት ያስረዝማል የሚባለው እና ፑል አፕ ነው። ፑል አፕ ላይ ስትንጠለጠይ ስፓይናል ኮርድሽ እንደዚህ ይለጠጣል። አሁና ሰውነትሽ ስትሬች ሲያደርግ ትክክለኛ ስትራክቸሩን ይይዛል ማለት ነው። እሱ ይመስለኛል ቴክኒኩ። ስለዚህ ስትሬች እናድርግ ስፖርት ከመስራታችሁ በፊት 98 ዓመት እርጅና ምፈራ አርጅተው እንደዚህ ቀጥ ብሎ የሚሄዱ ሰዎች አታውቂ እነሱ ለመሆን። ስለዚህ ስትሬች ማድረግ የመጀመሪያው ወሳኝ ነገር ነው። የሚገርም ነው። ስፖርተኛ ነው። ስለዚህ ባካችሁ ስሙት። ሲክስ ፓክ ካለው ሰው ያንተን 100 ካየሁ በኋላ ነው እኔ የምገባው። ቻሌንጁ 100 ጉዱ ፈላ። ቻሌንጁ ተይዟል። የዛሬው ባይ ባይ ፕሮግራማችን ታዲያ በቻሌንጅ ነው የተጠናቀቀው። እንዳትረሱ እሺ ቤተሰቦቻችን። እኔም ማረሳው የሚቀጥለው ሳምንት ዛሬ በነፃ ልንገናኝ። እኔ እየፈራው ነው ባይ ባይ የምለው ስፖርተኛ መሆኔን አስቤ ማለት ነው። የሚቀጥለው ሳምንት በባይ ባይ ቻሌንጅ የሚሰን ነው የምንገናኘው። እስከዛ ግን ባይ ባይ።